ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የኤርትራ ጦር በኢትዮጵያ ድንበር ጥሶ በተለያዩ የትግራይ አካባቢዎች 60 ታንክ፣ 54 መድፍና ሌሎችንም ከባድ መሳሪያዎችን በተጨማሪ ብዛት ያለው ወታደር ማስገባቱም ተረጋግጧል። በአሁኑ ሰዓት ላይ በኢትዮጵያና በኤርትራ መካከል ቀይ መስመር ተጥሷል። ይህንን ተከትሎም የኤርትራ ጦር ቤት በኩል ገባ፣ እንዴት እነዚህ ታንኮችና መድፎች እንዲሁም ደግሞ ሌሎች ከባድ መሳሪያዎች ገቡ፣ ቤት አካባቢ ገቡ፣ ሙሉ ዝርዝር መረጃ አለን። በዝርዝሩ የመረጃ ጊዜ የምንመለስበት ጉዳይ ይሆናል። እንዲሁም በአሁኑ ሰዓት ላይ እያነጋገረ የሚገኝ አንድ ዜና ተሰምቷል። አንድ ከፍተኛ የህዋት ባለስልጣን በራሱ በህዋት እንደታገደ ተሰምቷል። ይህ ከፍተኛ የህዋት ባለስልጣን ማን ነው? እንመለስበታለን። እንዲሁም ደግሞ አንድ ከፍተኛ የኦሮሚያ ክልል ባለስልጣን ኦሮሞን ዘርፋችሁ በሰላም ለመኖር አታስቡም ተጠንቀቁ ሲል ተናገረ። ይህ ባለስልጣን ማን ነው? እንዲሁም ደግሞ ከየት ይህንን ንግግር ተናገረ? በዝርዝሩ የመረጃ ጊዜ የምናስደምጣችሁናል። እነዚህንና ሌሎች መደመጥ ያለባቸውን ሰበር መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ እንዲሁም ደግሞ ለዚህ ቻናል አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ በቀጥታ ወደ ዝርዝሩ መረጃችን እንሸጋገራለን። በቅድሚያም ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ ተጠንቀቁ ሲል አንድ ከፍተኛ የኦሮሚያ ክልል ባለስልጣን ተናገረ። ከትናንትና አንስቶ የጨፌ ኦሮሚያ ክልል ምክር ቤት ስብሰባ እየተደረገ ይገኛል። በዚሁ ስብሰባ በርከት ያሉ አነጋጋሪ ሀሳቦችም ተሰንዝረዋል። ከነዚህ መካከልም የኦሮሚያ ክልል ምክትል ፕሬዝዳንት የሆኑት አቶ አውል አብዲ ያደረጉት ንግግር ትኩረትን ስቧል። ምክትል ፕሬዝዳንቱም ኦሮሞን የሚሰርቅ ሆነ የሚዘርፍ አካል በሰላም ለመኖር የሚያስችለው ጉዳይ የለም መጠንቀቅ አለበት ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። በተመሳሳይ ከሁለት ሳምንት በፊት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በሙስና የሚያስቸግራችሁ አካል ካለ ለኛ ነገሩን በእኛም የማይስተካከል ከሆነ በቦክስም ጭምር ግጠሟቸው ሲሉ መናገራቸው ይታወሳል። አቶ ሽመልስ በትናንትናው የጨፌ ጉባኤ ባደረጉት ንግግርም ኦሮሞ ከልማት ተገፍቶ ካለው ሀብት እንዳይጠቀም የተከለከለ የነበረ ሲሆን ከለውጡ ዓመታት ወዲህ ግን እድሉን እንዲወሰን እንዲሁም ደግሞ ያለውን አቅም እምቅ ሀብትም እንዲጠቀም መደረጉንም ሲናገር ተደምጧል። በዚሁ በአሁኑ ሰዓት ላይ ከትናንትና አንስቶ እየተካሄደ በሚገኘው የጨፌ ኦሮሚያ ምክር ቤት ላይ ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ ሲሉም የክልሉ ምክትል ፕሬዝዳንት የሆኑት አቶ አውል አብዲ ያደረጉት ንግግር ትኩረትን ስቦ በአሁኑ ሰዓት ላይ መነጋገሪያ ሆኖ ቀጥሏል። በተከታዩ ሰበሩ መረጃችን በአፍሪካ ቀንድ በምስራቅ አፍሪካ ኢትዮጵያ ከኤርትራ ጋር ተፋጣለች። ከዚህ ጋር በተያያዘም አዳዲስ መረጃዎች እየወጡም ይገኛሉ። ይህንን ተከትሎ የኢትዮጵያ መከላከያ ሰራዊት ጦሩን ወደ ትግራይ ድንበር ካስጠጋ ቆይቷል። እንዲሁም ደግሞ የኤርትራ ጦር ትግራይ ክልል መግባቱን የሚያረጋግጡ አዳዲስ መረጃዎችም እየወጡ ይገኛሉ። በአሁኑ ሰዓት የኤርትራ ጦር የኢትዮጵያን ድንበር ጥሶ በተለያዩ የትግራይ ክልል አካባቢዎችም 60 ታንክ፣ 54 መድፍና ሌሎች ከባድ መሳሪያዎችንም ጭምር ብዛት ያለውን ወታደር ማስገባቱም ተረጋግጧል። የኢትዮጵያ መከላከያ ሰራዊትም በአሁኑ ሰዓት ላይ ወደ ትግራይ ጦሩን እያስጠጋ ይገኛል። እንዲሁም ደግሞ ወደ ኤርትራ ድንበርም ጦር እያስጠጋ ይገኛል። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጸው ከሆነ የኤርትራ ሰራዊት ከድንበር አካባቢ ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲሉ ከሰሞኑ ተናግረዋል። ከዚሁ ጋር ተያይዞ ከትናንትና በስቲያ አርብ ሌሊት ከ7 ሰዓት ጀምሮ ከፍተኛ ቁጥር ያለው የኤርትራ ሰራዊት ወደ ወታደራዊ እንቅስቃሴ ሲያደርግ እንደነበረም ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አቢ አዲ ከተማ የገባ ሲሆን የጦር የተወሰነ ክፍል ደግሞ በአቢ አዲ በሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጁ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢ ሰፍሯልም ተብሏል። በተጨማሪም ሜካናይዝድ እና ከባድ መሳሪያዎችን የታጠቀ ሌላኛው የጦር ኃይል ደግሞ ጭኔ ተብሎ በሚጠራው ስፍራ መመሸጉንም
ተናግረዋል። በአሁኑ ሰዓት በኢትዮጵያና በኤርትራ መካከል እየተካሄደ ያለው የቃላት ንግግር ወደ ጦርነት ሊያመራ ከጫፍ ላይ ደርሷል። ኤርትራ በ6 ቀን 6ኛ ወር 2018 ዓመት ጀምሮ ሜካናይዝድ ጦሯን በ3 አቅጣጫ ወደ ትግራይ ክልል ማስገባቷም ተረጋግጧል። የሜካናይዝድ ኃይሎቹም ታንኩን፣ የተለያየ አይነት መሳሪያዎችንም መድፍ 3 አይነትና እንዲሁም ደግሞ ሞርተሮችን ደግሞ 2 አይነቶችን ያካተተ መሳሪያም እንዳስገባች ተሰምቷል። እነዚህም የከባድ መሳሪያ ከባድ ጦር መሳሪያዎችም በብዛትና አሰላለፍም እንዲህ እገልጽላችኋለሁ። አንደኛ ከዛላምበሳ እንዲሁም ደግሞ ዝባን ሁሳ ወደ ሲቢያ የሚወስደው መስመር ላይ 22 የተለያዩ የታንክ አይነቶች እንዲሁም ደግሞ 122 ሚሜ መድፍ ባለ 3 ባትሪ 18 መድፎች እንደገቡ ተሰምቷል። 130 ሚሜ መድፍ ደግሞ አንድ ባትሪ እንደገባ ተሰምቷል። 150 ሚሜ መድፍ አንድ እንዲሁም ደግሞ ሞርተር 8 ሚሜ በብዛት 10 ሞርተር 120 ሚሜ በብዛት 6 ከዛላምበሳና ዝባሁንዴ ወደ ሲቢያ በሚወስደው መስመር እንደገቡ ለማረጋገጥ ተችሏል። ሁለተኛው በራማ በኩል ያለው መስመር ሲሆን በዚህ አካባቢም 20 የተለያየ አይነት የታንክ አይነት እንደገባ ያገኘነው መረጃ አመላክቷል። እንዲሁም ደግሞ 12 የተለያዩ መድፎች ማለትም 122 ሚሜ መድፍ 2 ባትሪዎችን የያዘ 12 መድፍ 130 ሚሜ መድፍ 1 ባትሪ 155 ሚሜ መድፍ 1 ባትሪ 8 ሚሜ ሞርተር ደግሞ በብዛት 8 120 ሚሜ ሞርተር በብዛት 4 በራማ በኩል ባለው መስመር እንደገባ ነው ያገኘነው መረጃ ያመላከተው። ሶስተኛው አቅጣጫ ከባድሜ በኩል እስከ ማይኩሊ አዲስተርና አዲ አሰር ሽመልስ የሚወስደው መስመር በእነዚህ አካባቢዎችም 20 የተለያዩ አይነት ታንኮች እንደገቡ እንዲሁም ደግሞ 122 ሚሜ መድፍ 4 ባትሪ ያላቸው 22 መድፎች 130 ሚሜ መድፍ 2 ባትሪዎች እንደገቡ እንዲሁም ደግሞ 155 ሚሜ መድፍ 2 ባትሪዎችን እንዲሁም ደግሞ 8 ሚሜ ሞርተር በብዛት 20 120 ሚሜ ሞርተር በብዛት 12 ማስገባቱንም ጠቅሰዋል። ይህ ማለትም በአሁኑ ሰዓት ላይ ውጊያውን በኢትዮጵያ ምድር ለማድረግ እንዳሰቡ ነው እያመላከተ ያለው። የኤርትራ ጦር በኢትዮጵያ ድንበር ውስጥ መገኘቱ ትግራይ ክልል ውስጥ መገኘቱ ደግሞ ነገሩን ከባድ ያደርገዋል። ውጊያው በአሁኑ ሰዓት ላይ በኢትዮጵያ ግዛት ከኢትዮጵያ መሬት ላይ ነው እየተካሄደ የሚገኘው። በሌላ በኩል ህወሓት የካቲት 11 ቀን የሚያከብረውን 51ኛ የምስረታ በዓሉን አስመልክቶ ትናንትና ቅዳሜ ባወጣው መግለጫ ለኢትዮጵያ ህዝብ ጥሪ አቅርቧል። በመግለጫውም የፌዴራል መንግስቱ የትግራይን ህዝብ ዳግም ለጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙም ይጠበቃል። ልጆቻችሁንም ዓላማ ቢስ ከሆነ ደም አፋሳሽ ጦርነት ልታድኑ ይገባል ሲል ገልጿል። በአሁኑ ሰዓት በኢትዮጵያና በትግራይ መካከል ያለው ነገር ውጥረቱ ቀጥሏል። ነገሩን የሚያከብሩ ደግሞ 4ኛው ዙር ጦርነት በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል ብቻ የሚካሄድ ሳይሆን 3ኛ ወገን ሌላ ሀገርንም ያካተተ ኤርትራንም የሚጨምር ጦርነት ነው። በዚህ ጦር አሰላለፍ የኤርትራ ጦር ከትግራይ ጦር ወግኖ የሚዋጋ ሲሆን የኢትዮጵያ መከላከያ ሰራዊትም ከዚህን ቀደም በ3ኛው ዙር ጦርነት ጊዜ የኤርትራን ጦር መጠቀሙ ይታወሳል። አሁን ደግሞ አሰላለፉ ተቀይሮ የኤርትራ ሰራዊት ከህወሓት ጎን በመሰለፍ ኢትዮጵያን ለመውጋት ከምንጊዜውም በላይ ተዘጋጅቶ ይገኛል። በዚህ አሰላለፍ ግብጽ ከሶማሊያ ጋር ያላትን ጦር ስምምነት በማድረግ ለኢትዮጵያ ግፊት ለማድረግ እየሞከረች ሲሆን ኤርትራም ከግብጽና ከሳውዲ አረቢያ ጋር ያላትን ወታደራዊና ዲፕሎማሲያዊ ትብብር እያጠናከረች መሆኑ ይነገራል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በበኩላቸው ሁለቱ አገራትም ወደ አላስፈላጊ ጦርነት እንዳይገቡና ችግሮቻቸውንም በውይይት እንዲፈቱ በተደጋጋሚ ጥሪ ያቀረቡ ይገኛሉ። የኢትዮጵያ የባህር በር ፍላጎት ህጋዊና ኢኮኖሚያዊ መሰረት ያለው ቢሆንም አፈጻጸሙ ግን በቀጠናው ያሉ ታሪካዊ ቁስሎችንም እየቀሰቀሰ ይገኛል። ከኤርትራ ጋር ያለው ግንኙነት በሰላማዊ መንገድ ካልተያዘ የቀጠናው ሰላም በድጋሚ አደጋ ላይ ሊወድቅ እንደሚችልም ተንታኞች ያስጠነቅቃሉ። ኢትዮጵያ በሶማሌላንድ በኩል የምታደርገው ጥረት ይሳካ ይሆን ወይስ ከኤርትራ ጋር ያለው ውጥረት ወደ ግጭት ያመራል የሚለው ጉዳይ የሁላችንም ትኩረት የሚሻ ጉዳይ ነው። ሰላም ለሀገራችን፣ ሰላም ለህዝባችን። በዚህ የመረጃ ሰዓት የሚጀላቸው መጣሁት መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ቆይታ።